ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በመላው ዓለማት ያላችሁ በጄኤምኤም ቴሌቪዥን፣ በዩቲዩብ፣ በቲክቶክና በፌስቡክ የምታገኙን የምፅዓቱ አዋጅ ነጋሪ አገልግሎት ቤተሰቦቻችን እንደምን ከረማችሁ? ስለ ተናፋቂው ልዩና ሰማያዊ ስለሆነው ሰርግ እንድናወራ በውስጣችን ራእይን እየሰጠ በልባችን የሞላ እግዚአብሔር አምላካችንን እጅግ አድርገን እናከብረዋለን፣ እናመሰግነዋለን። የተሰጠንን ደግሞ እንድንሰጥ በብዙ ሰልፍ መካከልም ቢሆን ጸጋውንና ኃይሉን እያበዛልን ባለመታከት ያቆመን ነውና የስጦታውን ባለቤት ስለ ሁሉም ነገር በጣም አድርገን እናመሰግነዋለን። ብዙ ወገኖቻችን ይሄ አገልግሎት የሚያስከፍለውን ዋጋ የሚታለፍበትንም መንገድ ምንም ማብራሪያ ሳያስፈልገው እንዴት ቀላል እንዳልሆነ ገብቷችሁ እየጸለያችሁልን ያላችሁም እግዚአብሔር አምላክ አብዝቶ ይባርካችሁ። በየሳምንቱ ወደ እናንተ የምናደርሰው ድንገተኛ ስለሆነው የቤተ ክርስቲያን መነጠቅን አስመልክቶ በመረጃ የተደገፈ ማዘጋጃንና በጉጉት እንድንጠባበቅ አስደራጊውን የዚህን ሳምንት የንጥቀታዊ ማነቃቂያ ዜናችንን ይዘንላችሁ ቀርበናል። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለንና በዚህ ውስጥ በእውነት እንቃትታለንና ከሰማይም የሚሆነው መኖሪያችንን እንድንለብስ እንናፍቃለንና ይለናል በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 13። የመኖሪያ ነገር እጅግ በጣም አሳሳቢ እንደሆነ ይታወቃል። ይሄ ክፍል ደግሞ ዞሮ መግቢያችንን አበክሮ ይነግረናል። አሁን መኖሪያችን የሆነውን ምድራዊ ድንኳን መጨረሻው ምን እንደሆነም ሊገባን በሚችል መልኩ የቀረበ ይህ ሐዋርያዊ ጳውሎስ በመንፈስ ቅዱስ ተነርቶ የጻፈልን ማንቂያ ነው። ቤተ ክርስቲያን የምድር ዕድሜዋ ምንም እንኳን 2000 ዓመታት ቢያልፏትም የድንኳን ነዋሪነቷ የተረጋገጠ ነው። ቢሆንም ቅሉ ድንኳንን የሚነቅለውም ወይም የሚያፈርሰው ያው የተከለው እጅ ነው፣ አሊያም ንፋስ ሊጥለውም ይችላል። ዞሮ ዞሮ ግን ሕንፃ አይደለም። የድንኳን ቆይታው የተወሰነ ቀናት ለአንድ ለሆነ ዓላማ እንጂ ለዘላቂነት ወይም ለመኖሪያነት አስቦ ቤት የገነባ ወይም የሰራ ሰው የለም። አልፎም ተርፎም ቤት ሰራሁ ብሎ ለማስመረቅ የሚከጅልም የለም። ልክ እንደ ቤት በቤት ዕቃዎችና በጌጠኛ ዕቃዎች የሚያሽሞነምነውም አይኖርም። ለም ብሎ ታምኖበት ውድና የከበሩ ንብረቶችን እዚያ የሚያኖራቸውም አይኖርም። ድንኳን ነዋ። ሲተከልም ፈራሽ መሆኑ ታውቆ ነው። ምድራዊ መኖሪያችን በምንም አይነት የኑሮ ደረጃ ላይ እንሆን ፈራሽ ለመሆኑ በደንብ ተነግሮታል። የቤታችን ደጃፍ ላይ የምንተክለውን ድንኳን መቼ እንደሚፈርስ እናውቃለን። ሰዓቱና ቀኑ ሲደርስ እንነቃቅለዋለን። የቤተ ክርስቲያንን የድንኳን ቆይታዋ መፍረሻዋ ቀን እንደደረሰ ስለምን ሊታየን አልቻለም? ዘመኑን የማትመረምሩ ስለምን ነው የተባልን? በዚያ አካባቢ ይህንን ዓለም ትለቃለች ብሎ ማሰብና መዘጋጀት የእኛ ፈንታ ነው። ምክንያቱም ድንኳኑ መፍረሱ አይቀርም፣ ግድ ነው። የተተከለውም ለጊዜው እንጂ ቋሚ አይደለም። በሰማይ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን እንደሚል ቋሚ መኖሪያ የማይለቀቅ የማይፈርስ ክብር እንደሚጠብቀን እናውቃለን ተብለናል። አሜን። እኛም ይህንኑ እናውቃለን። እንዲህ አድርጎ ላከበረን ለጌታ ኢየሱስ ክርስቶስ ክብር ከዘላለም እስከ ዘላለም ይሁን። ሌላ ሰማያዊ ሕንፃ እንደሚኖረን ካወቅን ድንኳን ውስጥ እንዳለንም እንወቃ። ድንኳን ውስጥ ካለን ለምን ሕንፃ ውስጥ እንዳለ ያክል እንሆናለን? ፍልስስ ብሎ መተኛት ወይም ርፍ ማለት ሕንፃ ውስጥ ነው። ዳግመኛ የተወለደ እውነተኛ አማኝ ከሚያስደርጉት አንዱ ምልክት ከሰማይም የሚሆነውን መኖሪያችንን እንድንለብስ እንናፍቃለንና የሚለው ሲታይበት ነው። አሁን ይህንን የሚተካ ናፍቆት ምንም የለም። የናፈቀ ምን እንደሚሆን ጥያቄውን ለናንተ ልተወው። የድንኳኑ ካስማው፣ መነቀያው፣ የገመዱ መፈቻው፣ የሸራው መተታጠፊያው ቀኑ እስኪደርስ ግን በመክሊታችን ማትረፍ ይብዛልን የሚለውን እንደ ሁልጊዜው ዛሬም የምንጮህበት ዋነኛ መልእክታችን ነው። ሰሞኑን በዓለማችን የምናያቸውና የምንሰማቸው ሁሉ ሕንፃችንን የበለጠ አስናፋቂዎች ናቸው። እንግዲህ ዓለማችን ምን አይነት ሁኔታ ላይ ያለች የሰሞኑን እንዲህ እናስቃኛችኋለን። አብረውነታችሁ ከኛ ጋር ይሁን። ለዛሬ ወደ ያዝነው መረጃችን እናልፋለን። ብስራት ታደሰ ነኝ። ለቀዳሚነት ወደ ያዝነው በርካቶችን ወደ አስፈነደቀው መረጃ ላሻግራችሁ። ምንድን ነው? እንደዚህ ይቀርባል።
law establishes new civil liabilities for online platforms that refuse to take these images down promptly upon request. We will not tolerate online sexual exploitation, and especially it's gone on at levels that nobody's ever seen before. It's getting worse and worse, and I think this is going to hopefully stop it. የአሜሪካው ፕሬዝዳንት ሚስተር ዶናልድ ትራምፕ ከመመረጣቸው በፊት አስፈጽመዋለሁ ያሉትን እቅዳቸውን አንድ በአንድ በማስፈጸም ላይ ይገኛሉ። ይህ ብዙዎችን ያስደሰተው መመሪያ ጥቂቶችን በሀብት ማማ ላይ ያስቀመጣቸውና ቢሊዮኖችንም ረብጣ ዶላር ገቢ ያስገኘላቸውን የወሲብ ንግድ የሚያስቆምና በዓለም ዙሪያ ለትውልድ እንቅፋትና ጠር የሆነ ጸያፍ ተግባርን የሚገታ መመሪያ ጽድቀዋል። ይህ በጨለማው መንደር ከፍተኛ ጫጫታን ቢፈጥርም ይሁን እንጂ አብዛኛውን የስልጣን እርከኑን የጨበጠው የሪፐብሊካን ፓርቲ በመሆኑ ተቃውሞው ተቀባይነት አጥቷል። ሚስተር ዶናልድ ትራምፕም እየወሰዱት ያሉት የጽድቅ ውሳኔዎች አሜሪካንን ወደ ቀደመው አቋሟ ይመልሳታል ተብሎ ታምኗል። በተያያዘ ዜናም ቢዮንሴ በተባለች ዘፋኝ አማካኝነት በቺካጎ በመቶ ሺዎች የሚቆጠሩ አድናቂዎቿ ባሉበት የዘፈን ኮንሰርት ለማቅረብ በቆመችበት ከየት መጣ የተባለ ነጎድጓዳማ ከባድ ዝናብ የቀላቀለው የቶርኔዶ ማዕበል ኮንሰርቱን አሰርዞታል። ከዚህ የተነሳ ታዳሚው ከዚህ መቅሰፍት ለመዳን ወዳገኘው መጠለያም ተጣድፈዋል። የከተማው ባለስልጣኖች ይህ ማዕበል ቀደም ሲል ምልክት በመስጠቱ አደገኛነቱን በመንገር ኮንሰርቱ ለሌላ ጊዜ እንዲሸጋገር ተነግሯት ነበረ። ይሁን እንጂ አቀንቃኟ በእንቢተኛነቷ በመጽናት ከሰዓታት በኋላ ዝግጅቱ ተከናውኗል። ታዛቢዎች እንደመሰከሩት ከሆነ ይህ የማህበረሰቡን የልበ ደንዳናነት የኋላ ኋላ የሚያስከትለው ጥፋት ተቋዳሽነት አይቀሬ መሆኑንም ተናግረዋል። እንግዲህ አንዳንድ መደናቀፎችን በምሕረቱ ባለጸጋ በሆነው እግዚአብሔር ተደርጎ ይሆንን የሚያሰኝ የፍቅሩ ጣልቃ ገብነት ይመስላል። ማንም እንዲጠፋበት የማይፈልግ አምላክ የሰይጣን ዕቃዎች ከመሆን የሚባንኑበት ጊዜ እንድትመጣላቸው ጸሎታችንም ምክራችንም ነው። እንዲህ የሚሆኑት ወደው አይደለምና እንስሳዋ አህያ በሰውኛ ቋንቋ በለዓምን ስትናገረው መልስ ይሰጣት እንደነበረ ሁሉ እግዚአብሔርም ጣልቃ የገባ ሰዎችን ሲያናግር አልሰማም ለሚሉት አጣብቂኝ ውስጥ ገብተውም ቢሆን ከአዳኙ ኢየሱስ ክርስቶስ ከሞተላቸው ጌታ ጋር እርቅ እንዲያደርጉ አብዝተን እንጸልይላቸው። ኢየሱስ እንዲህ አላቸው፣ እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟቸዋል ያለውን በማቴዎስ ወንጌል ምዕራፍ 21 ቁጥር 31 ላይ እንደተጻፈው በርካታ ዘፋኞች የሀገራችንንም ጨምሮ ሕይወታቸውን ለጌታ ሰጥተው ያንቀላፉም አሉ፣ አሁንም እያገለገሉት ያሉ አሉ። ብዙ ሺዎችም እጅግ አሳዛኝ ሕይወት ውስጥ ያሉ ወደ ኢየሱስ ክርስቶስ እንደሚመጡ ጥርጥር የለንም። አገልግሎታችን ይቀጥላል። ኢየሱስ ክርስቶስ ያድናል። Pray together with you. Let us pray for this new mission, for the entire church and for peace in the world. And let us ask for this special grace from Mary, our God. ወደ ቀጣይ መረጃ ስንሻገር ርዕሰ ሊቃነ ጳጳሳት ሊዮ ለአንድ ዓለም ሃይማኖት ያቀረቡት ጥሪ እየተጠበቀ እንደነበረ ታውቋል። እኚህ ሊቀ ጳጳስ ለይስሙላ ቤተሰብ የሚመሰረተው በአንድ ወንድና በአንዲት ሴት መካከል ባለው የተረጋጋ አንድነት ላይ መሆኑን አሳውቀዋል። ይሁን እንጂ በቅርቡ ሕይወታቸው ባለፈው የቀድሞው ሊቀ ጳጳስ ፍራንሲስ የሄዱበት በነበረው መንገድ መሄድን መርጠዋል። አቡነ ፍራንሲስ የመሰረቱት የዓለም ሃይማኖቶች ኅብረት ተጠናክሮ እንደሚቀጥል ያስታወቁ ሲሆን በሌላ በኩል ሰሞነኛው ስሁት ዕውቀት አገራችንን ጨምሮ ትውልዱን ለማሳት ሰይጣን በጋድ የገለጠው አስተምህሮን በግልጽ በአንደበታቸው በመናገራቸው በተለይም ወንጌላውያንን አስደንግጠዋል። ከላይ መግቢያው ላይ እንደሰማነው ቅድስት ማርያምን የጌታችንን እናት አምላክ አድርጎ ማቅረብና ጌታ ኢየሱስ ክርስቶስን ለማሳነስ የተደረገ መጽሐፍ ቅዱሳዊ ብቻ ሳይሆን የኤደን ገነቱ እባብ መሰሪ ሐሳብም ጭምር ነው። ይህ ስሁት እሳቤ አሁን እየጎላ በመምጣቱ ጌታ ኢየሱስ ክርስቶስ ዳግመኛ ሳይመጣ ቤተ ክርስቲያን በንቃት በመሰማራት ያለ የሌለ ኃይሏን በማስተባበር ሰዎች ወደ እውነቱ ዘወር ማለት አለባቸው ብለን እንደ ምጽአቱ አዋጅ ነጋሪ አገልግሎት ማሳሰብ እንወዳለን። አሁን እንግዲህ በመጨረሻ አጋንንት ከአንድ ሰው ውስጥ አንፈራክጦት ወጣ ተብሎ እንደተጻፈው ሰይጣንም የመጨረሻ ሰዓቱ እንደደረሰ አውቆ
ከባድ መንፈራገጥ ላይ ይገኛል። የማይፈነቅለውም ድንጋይ የለም። ነገር ግን ኢየሱስ ክርስቶስ አሸንፎታል። እኛንም እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ሥልጣንን ሰጥቻችኋለሁ የተባልን ሥልጣናችን ያልተሻረ ማዕረጋችንም ያልተገፈፈ ልጆቹ በክብር በጸጋው በመንፈስ ቅዱስ ሙላት ወደፊት እንገሰግሳለን። ኢየሱስ ክርስቶስ የጌቶች ጌታ፣ የነገሥታት ንጉሥ፣ የአማልክት ሁሉ አምላክ፣ የኃያላን ሁሉ ኃያል በቅርብ በታላቅ ግርማ ሞገስ ይመጣል። አሜን። ውድ ተመልካቾቻችን ለቀጣይነት ወዳዘጋጀነው መረጃችን ስንሻገር በዚህ ባለቀ ዘመን ላይ ሆነን ስንቃኘው በቅዱስ ቃሉ የተጻፈልን የትንቢት ቃል አንድ በአንድ በመፈጸምና በመገባደድ ላይ ይገኛል። ታዲያ ሰሞኑን በጋዛ ላይ ዘመቻ ጌዲዮን በሚል አሰላለፍ ጥቃትን የጀመረችው እስራኤል ከዓለም መንግስታት ከፍተኛ ውግዘት እያስተናገደች ትገኛለች። በተለይም ደግሞ ዩናይትድ ኪንግደም እንዲሁም ፈረንሳይና ካናዳ እስራኤል በጋዛ የምታካሂደውን ወታደራዊ ዘመቻ ማስፋፋት ከቀጠለች ተጨባጭ እርምጃዎችን እንደሚወስዱ አስጠንቅቀዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ከፈረንሳይና ካናዳ መሪዎች ጋር በመሆን የእስራኤል መንግስት ወታደራዊ ዘመቻዎቹን እንዲያቆምና የሰብአዊ እርዳታዎች ወደ ጋዛ እንዲገቡ በአስቸኳይ እንዲፈቅድ ጥሪ አቅርበዋል። በተጨማሪ በቅርቡ በእስራኤል መንግስት አባላት ይፋ የሆነውና በጋዛ የሚገኙ ሰላማዊ ሰዎች መፈናቀል እንደሚጀምሩ የሚያስፈራራውን እቅድም አውግዘዋል። የግዳጅ ማፈናቀል ሂደቱ ዓለም አቀፍ የሰብአዊ ሕግን የሚጥስ ነው ሲሉም አክለዋል። ዩናይትድ ኪንግደም፣ ፈረንሳይና ካናዳ ከእስራኤል ጎን ለጎን የሚኖር ነፃ የፍልስጤም ሀገር መኖር እንዳለበትና በሁለቱ ሀገራት መንግስታት የሚቀርቡ መፍትሄዎች ተግባራዊ እንዲሆኑም እንዲሁም ለተኩስ አቁም ስምምነት ድጋፍ እንደሚያደርጉም አረጋግጠዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የሦስቱን ሀገራት መሪዎች ሐሳብ ክፉኛ ተችተዋል። በድንበራችን ላይ ያሉ የሐማስ አሸባሪዎች ከመደምሰሳቸው በፊት እስራኤል ለሕልውናዋ የምታደርገውን የመከላከል ጦርነት እንድታቆምና የፍልስጤም መንግስት እንዲቋቋም በመጠየቅ የሦስቱ ሀገራት መሪዎች ሐማስ በእስራኤል ላይ ስለሚፈጽመው ጥቃት ትልቅ ማበረታቻ እየሰጡ ነው ብለዋል። በተጨማሪም ሁሉም የአውሮፓ ሀገራት መሪዎች ግጭቱን ለማስቆም የአሜሪካው ፕሬዚዳንት ዶናልድ ትራምፕን ራዕይ ሊከተሉ ይገባል ሲሉ ቤንያሚን ኔታንያሁ ጥሪ አቅርበዋል። አንዳንድ የሥነ ፍጻሜ ተንታኞች ይህ አቋም ሊመጣ ላለው የአውሬው መንግሥት የወደፊት ዕቅድ ፍንጭ ሰጪ ነው በማለትም ምልከታቸውን አስቀምጠዋል። አሁን እንግዲህ በዚህም ተባለ በዚያ በመጨረሻው ዘመን የሚያስጨንቅ ዘመን እንደሚመጣ እወቅ የተባለው ትንቢት መያዙ አይቀሬ ነው። በዓይንም እየታየ በጆሮም እየተሰማ ስለሆነ የባለሥልጣኗ ቤተ ክርስቲያን ድርሻ በዚህ ወቅት ምን ማድረግ አለባት የሚለው ወገኖች ሆይ ሊተኮርበት ይገባል። ንጥቀተ ዋዜማው ላይ ላለችው የኢየሱስ ክርስቶስ ሙሽሪት የወንጌል ሩጫን ከሁሉ ነገር በቅድሚያ ሊያሳስባት የሚገባ መሆን አለበት ባዮች ነን። አጠገባችን ካሉት ቤተሰቦቻችን ጀምሮ አተኩረን ማየትና ወደ ብርሃን መንግሥት ልናስፈልሳቸው ቀኑ አሁን ነው። ከአፍታ ቆይታ በኋላ እንገናኛለን። ማራናታ አሜን አሜን። ጌታ ኢየሱስ ሆይ ና በሉ እስቲ ማራናታ። የድሮ ክርስቲያኖች በሚገናኙበት ጊዜ የሚሉት ምንድነው? ማራናታ ማራናታ ይባባላሉ። ምክንያቱም በሁሉም ሰው ልብ ውስጥ ያለው የጌታ መምጣት ነው። እግዚአብሔር ምን ይላል? የእግዚአብሔር ቃል በላይ ያለውን አስቡ፣ በላይ ያለውን ፈልጉ፣ ምድራዊውን አይደለም ይላል። ስለዚህ ሰው ልቡን በእግዚአብሔር ላይ ካደረገ፣ ልቡን በላይ ባለው ላይ ካደረገ የጌታ መምጣት ብቻ ነው የሚጠባበቀው። የእግዚአብሔር መምጣት በጣም አስፈላጊ ነው። የእኛ መነጠቅ ወደ ጌታ መሄድ በጣም አስፈላጊ ነገር ነው። የመነጠቅ ጊዜ በደጅ ያለ ይመስለኛል። ጌታ ኢየሱስ ክርስቶስም ራሱ ምን አለ? ሐዋርያቶች እንደዚህ አላቸው። በመጀመሪያ በራእይ 22:12 ላይ እንደዚህ ይላል፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍለው ዘንድ ዋጋዬ ከኔ ጋራ ነው ይላል።
ዋጋ አለ የሚከፈል። ጌታ ይመጣል። ሲመጣ ዋጋውን ይዞ ነው የሚመጣው። የከፈልንበትን ፔይዴይ ማለት ነው። የፔይዴይ ነው። ሰዎች ማራናታ እየተባባሉ እርስ በርሳቸው ይነጋገራሉ፣ ይናፍቃሉ። ነገር ግን ወደዛ የምንሄደው መነጠቅ የሚሆነው መቼ እንደሆነ ለማወቅ ብዙ ሰው ይፈልጋል። ነገር ግን የእግዚአብሔር ቃል ሲናገር ከአብ በስተቀር ወልድም ቢሆን መላእክትም ቢሆኑ ማንም አያውቅ። ማንም አያውቅ። ሁል ጊዜ ተዘጋጅተን እንድንቆይ የሚያደርገን ምክንያቱ ምንድነው? መምጫውን አለማወቃችን ነው። በማቴዎስ 24 እንደዚህ ይላል 30-35 ስለዚያች ቀንና ስለዚያች ሰዓት ግን ከአብ ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል። በፓስተር ዶክተር ሃምፍሪ አሊጋዝ የተሰበከውን ቀጣይ ሰማያዊ ሕይወታችን የትና እንዴት እንደሚመስል እንደዚሁም ምንስ አከናውነን ወደ ዘላለማዊ ሀገራችን መሄድ እንዳለብን ራሳችንን አመላካች መልእክትን ነበር ያስደመጥናችሁ። እስኪ ደግሞ በመጋቢ ዘማሪ ታምራት ኃይሌ ከዓመታት በፊት የተዘመረውን ዝማሬ በኢትዮጵያ አናሲሞስ ቤተክርስቲያን የአምልኮ ህብረት የዘመሩትን ሰምተን እንመለሳለን። ለጥቂት ጊዜ ለልዩ ልዩ መከራ እናልፋለን። በቀኑ መጨረሻ የክብርን አክሊል እንደፋለን። ለጥቂት ጊዜ ለልዩ ልዩ መከራ እናልፋለን። በቀኑ መጨረሻ የክብርን አክሊል እንደፋለን። በመላእክት አጀብ በእግዚአብሔር መለከት ኢየሱስ ይመጣል ከላይ ከሰማያት። የአባቴ ብሩካን ኑ እረፉ ይለናል። እንደ ድካማችን ዋጋ ይከፍለናል። ተስፋ እንደሌላቸው ፈጽሞ አትዘኑ እርስ በርሳችሁ በዚህ ቃል ተጽናኑ። ተስፋ እንደሌላቸው ፈጽሞ አትዘኑ እርስ በርሳችሁ በዚህ ቃል ተጽናኑ። ለጥቂት ጊዜ ለልዩ ልዩ መከራ እናልፋለን። በቀኑ መጨረሻ የክብርን አክሊል እንደፋለን። ለጥቂት ጊዜ ለልዩ ልዩ መከራ እናልፋለን። በቀኑ መጨረሻ የክብርን አክሊል እንደፋለን። በጌታ የሞቱ ቀድሞ ይነሳሉ። ሰማያዊ አካል ፈጥኖ ይለብሳሉ። እኛ ሕያዋን እንለወጣለን። አብረን በደመና እንነጠቃለን። ተስፋ እንደሌላቸው ፈጽሞ አትዘኑ እርስ በርሳችሁ በዚህ ቃል ተጽናኑ። ተስፋ እንደሌላቸው ፈጽሞ አትዘኑ እርስ በርሳችሁ በዚህ ቃል ተጽናኑ። ለጥቂት ጊዜ ለልዩ ልዩ መከራ እናልፋለን።
ተዋደደች አዲስ ነገር የለም ነው እንደተጻፈው በክርስቶስ ትዕግስት ሁሉን እንለፈው የሚረዳን ጸጋ ጌታ ይሰጠናል ኋላም በመምጣቱ በክብሩ ይገልጠናል የሚረዳን ጸጋ ጌታ ይሰጠናል ኋላም በመምጣቱ በክብሩ ይገልጠናል ለጥቂት ጊዜ በልዩ ልዩ መከራ እናልፋለን በቀኑ መጨረሻ የክብርን አክሊል እንደፋለን ለጥቂት ጊዜ በልዩ ልዩ መከራ እናልፋለን። እውነት ነው። በተለይ በመጨረሻው መጨረሻ ለምንገኝ አማኞች በአንድም ይሁን በሌላ ዓለማችን ውጥንቅጧ ሲበዛ የእኛን ቤት አያንኳኳም ማለት አይደለምና በዚህ ዓለም ሳለን መከራ እንዳለብንም ጌታ ኢየሱስ ግልጹን ነግሮናል። ይሁን እንጂ የሚያጽናናንና የሚያበረታን መንፈስ ቅዱስ ከእኛ ጋር ስላለ እንቀጥላለን። ሊያሳርፈን በጣም ጥቂት ቀርቶናል። እንበርታ፣ እናበረታታ። ክቡራት አድማጮችና ተመልካቾቻችን በየቀኑ በዓለማችን ላይ ምን እየሆነ ነው የሚለውን የየዕለቱን መረጃዎች በዩቲዩባችን በፓስተር አለማየሁ ነሞና በወንድማችን ሊቃል አስራት የሚቀርቡ ወቅቱን የጠበቁ ወሳኝ ሀሳቦችና ውይይቶችን የሚያደርጉትን እንደዚሁም ደግሞ ዘወትር ቅዳሜ በቀጥታ ስርጭታችን ገብታችሁም ትከታተሉ ዘንድ ለወገኖችም ሼር እንድታደርጉላቸው ጥሪ ያደርግላችኋለሁ። ለመቋጫነት ወደ ያዝነው ወደ ተፈጥሮ አደጋ መረጃ ስንሻገር ደግሞ በቴክሳስ ግዛት ውስጥ ያሉትን በሴንት ሉዊስ ኬንታኪና ሚዙሪ ከተሞች ላይ ቶርኔዶ የተባለ ከባድ አውሎ ነፋስ ተቀስቅሶ 27 ሰዎችን ለሞት በመዳረግ በመቶዎች የሚቆጠሩ ሰዎችንም አቁስሏል። ንብረትና መሠረተ ልማቶችንም በማውደም ከባድ ጉዳት አድርሷል። የቅርብ እማኞች እንደሚሉት ከሆነ የእርዳታ ሠራተኞች አሁንም ከፍርስራሽ ስር የተጎዱ በርካታ ሰዎችን የሕክምና እርዳታ ሲያደርጉላቸው እንደነበረም ተናግረዋል። ጉዳቱ ከተጠበቀው በላይ እንደሆነም ይነገርለታል። ወገኖች እንዲህ ያለውን ነውጥ ለመግታት አቅም ወዳለው ሁሉን ቻይ አምላክ ፊት ዘወትር በጸሎት ማሳሰቡ ወሳኝ ነው። እንግዲህ ለዕለቱ አሰናድተነው የነበረው የምፅዓቱ አዋጅ ነጋሪ መረጃዎቻችን የተከታተላችሁትን ይመስል ነበር። ዜናውን በስርዓት ታደሰ አነበብኩላችሁ። በቴክኒኩም መረጃዎችንም አጠናክሮ የሚያዘጋጅልን ይልቃል አስራት ነው። የምፅዓቱ አዋጅ ነጋሪ አገልግሎት በማለትም ዩቲዩባችንን ሼር፣ ላይክ እና ሰብስክራይብ በማድረግም አብረን አገልግሎታችን እንቀጥል። እየጸለያችሁልን ያላችሁ ወገኖችም እግዚአብሔር አምላክ አብዝቶ ይባርካችሁ። እግዚአብሔር አምላክ ቢፈቅድና ብንኖር በሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ዮሐንስ ራእይ ምዕራፍ 22 ከቁጥር 12 እስከ 13። እግዚአብሔር አምላክ ባላችሁበት ይባርካችሁ። መልካም ጊዜ። ተመልሼ መጥቻለሁ። ወገኖች በመላ ዓለም ሆናችሁ ዜናችንም ተከታተሉ። የእግዚአብሔር ቃል እንደዚህ ይላል፣ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለው። አንደኛ ዮሐንስ ምዕራፍ 5 ቁጥር 12 ላይ ይለናል። እንግዲህ እግዚአብሔር ሐሳብና አጀንዳ ሰውን ወደ ቀደመ ወደ ዘላለም ሕይወት መመለስ ነውና ሰው በኃጢአት ከወደቀ ጀምሮ እንዴት ብሎ ወደ እርሱ የሚመጣበትን መንገዶች ሲያመቻችለት፣ ሰውን በአመፃው ሲቀጥል፣ መጨረሻ ግን ጌታ ኢየሱስ ክርስቶስ ምትክ የሌለውን ኃጢአት የሌለበት ሰው ሆኖ ተወልዶ ክቡር ደሙን ወደ አብ አቅርቦ ተፈጸመ ብሎ ሕይወቱን ሰጠልን። እግዚአብሔር የተመሰገነ ይሁን።
ከዚህ በኋላ በዓለም ላሉ ሰዎች በሙሉ ለነጩም፣ ለጥቁሩም፣ ለሀብታሙም፣ ለድሃውም፣ ለተማረውም፣ ላልተማረውም በዓለም ላይ ለሰዎች ሁሉ የመታረቂያው መካከለኛ ክርስቶስ ብቻ ስለሆነ ሌላ ምንም ተጨማሪ ስለማያስፈልግና ጭማሪም ስለማይመጥነው በኢየሱስ ክርስቶስ በኩል የመጡትን ብቻ ስለሆነ እግዚአብሔር የሚቀበለው። ለዚያም ነው እኛ ይህንን የምስራች፣ ይህንን ታላቅ ደስታ፣ ታላቅ የምስራች፣ ታላቅ መድኃኒት የሆነው ክርስቶስን ለማድረስ አብዝተን የምንጮኸው። እንደዚህ የሚባል ሃይማኖት አለኝ ብንለው እግዚአብሔር አያውቀው። ልጄ ኢየሱስ አለ ወይ ነው ጥያቄው። ልጁ ያለው ሕይወት አለው የሚለው ለዚያ ነው። ይሄ ሕይወት የሌላችሁ ቀናችሁ ዛሬ ነው። በየትኛውም የሀብትና የእውቀት ጣሪያ ላይ ያላችሁም ሆነ በሕመምም ያላችሁ፣ እንደዚሁ በማረሚያ ቤት የምትገኙ፣ በቤታችሁ፣ በየጓዳችሁ፣ በየመኝታ ቤታችሁ፣ በትራንስፖርትም ሆናችሁ በስልኮቻችሁ አሁን እየሰማችሁ እያዳመጣችሁኝ ያላችሁ በሙሉ ይህንን ዕድል ተጠቀሙበት። እግዚአብሔር አሳልፎ የሰጣችሁ የከበረ ዕድል ነው። አጠገባችሁ ነው ያለው። ውጫችን የሞላ ቢመስልም ውስጣችንን ክርስቶስ ቦታውን ካልያዘ የሰውነት ክብር ላይ ገና አልደረስንምና በአንዲት ደቂቃ ንስሐ ክርስቶስን የሕይወታችሁ ጌታ አድርጉት። በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና ማንም ሁለተኛውን ሞት እንዳይሞት ዕድል ሰጥቶናል። መጠቀም የእኛ ፈንታ ነው። ትንፋሻችን ጸጥ እስክትል ድረስ ይጠብቀናልና በቁም እያላችሁ ዛሬ የእርቅ ቀን እንዲሆንላችሁ ከኔ ጋር አብረን በእግዚአብሔር ፊት አጭር ደቂቃ ንስሐ እንገባለን። አምናችሁ እኔ የምለውን በአፋችሁ ተናገሩ። የግድ መጮህ አያስፈልጋችሁም። ቀስ ብላችሁ መናገር ትችላላችሁ። እግዚአብሔር ይሰማችኋል። መንፈስ ስለሆነ ይሰማችኋል። እመኑት። የእውነታችሁን በሉ፣ ይቀበላችኋል። እግዚአብሔር ሆይ ይህንን ትልቅ ዕድል ስለሰጠኸኝ አመሰግንሃለሁ። እንድሞት አትፈልግምና ኢየሱስ ክርስቶስ በመስቀል ላይ ለእኔ ሲል እንደሞተ፣ እንደተቀበረና እንደተነሳ ደግሞም እንደሚመጣ አምናለሁ። ሕይወቴን ተቀበለኝ፣ በደሌንና መተላለፌን ይቅር በለኝ። ይቅር ስላልከኝም አመሰግናለሁ። በኢየሱስ ክርስቶስ ስም አሜን፣ አሜን። ክብር ሁሉ ለእግዚአብሔር ይሁን። ከኔ ጋር አብራችሁ የጸለያችሁ እንኳን ደስ አላችሁ። ደጋግማችሁ በኢየሱስ ክርስቶስ ስም እያላችሁ ጸልዩ። መጽሐፍ ቅዱስን ከዮሐንስ ወንጌል ጀምራችሁ አንብቡ። በአካባቢያችሁ ወደሚገኝ ቤተ ክርስቲያን ሄዳችሁም ኅብረት አድርጉ። ለእኛም ደውሉልን፣ እንጸልይላችኋለን፣ እናበረታታችኋለን። እግዚአብሔር አምላክ ይባርካችሁ። በደህና ሁኑ።